አራተኛውና የመደመር ተከታታይ መጽሐፍት አካል የሆነው የመደመር መንግስት መጽሐፍ ትላንት ተመርቋል። በምርቃቱ ላይ ከተንጸባረቁ ሐሳቦች መካከል አንዱ ደግሞ የኢትዮጵያ የባህር በር የማግኘት ጉዳይ ነበር። በዚሁ ጉዳይ ላይ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድም የድጋፍ ሐሳባቸውን አንጸባርቀዋል። ኤርሚያስ በጋሻው ዝርዝር አለው። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ወደዚህ ኃላፊነት ከመጡ በኋላ በስማቸው የሚያወጧቸው የመደመር ተከታታይ መጽሐፍቶቻቸው አራተኛውን ትናንት አስመርቀዋል። ከዚህ ቀደም መደመር፣ የመደመር መንገድ፣ የመደመር ትውልድ የተሰኙ ተከታታይ መጽሐፍቶቻቸውን ወደ አንባቢ ያደረሱት ጠቅላይ ሚኒስትሩ ትናንት በአዲስ ኮንቬንሽን ማዕከል ያስመረቁት ደግሞ የመደመር መንግስት የተሰኘ ነው። ርዕሰ ብሔር ታዬ አጽቀሥላሴን ጨምሮ ሕግ አውጪውም አስፈጻሚውም ሕግ ተርጓሚውም የመንግስት አካላት እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት በተካሄደው ምርቃት ላይ የተለያዩ አገራዊና ወቅታዊ ጉዳዮችም ተነስተዋል። ከሰሞኑ የታላቁ የኢትዮጵያ ህዳሴ ግድብ ምርቃትን ተከትሎ በርካቶች ለዚህ ግድብ እውን መሆን ትልቁን ድርሻ የወሰደው ማን ነው በሚል ሲነጋገሩ መክረማቸው ይታወሳል። በማኅበራዊ ትስስር ገጾቻቸው ላይ ድምፅ አሰጣጥ ያከናወኑ ግለሰቦች እንደነበሩም አይዘነጋም። ጠቅላይ ሚኒስትር አብይ የመጽሐፋቸውን ይዘት ሲያብራሩ እግረ መንገዳቸውን ከጠቀሷቸው ጉዳዮች አንደኛውም ይህ ነበር። ያለቀ ነገር ፍሬ ባለቤቱ ስለሚበዛ እንጂ አሳበን ብንተወው ኖሮ አይነንትና አበላሹት ይባላል እንጂ አንድም ሰው አይጠጋጋም ነበር። አሁንስ ተሳክቷል። ስኬት ባለቤቷ ብዙ ነው። ብዙዎች ይፈልጓታል፣ ይሻሙባታል። የመደመር መንግስት በእንዲህ ባለው ጊዜ የሚመርጠው መንገድ ተሳክቷል። የስኬት ባለቤት እናንተ ሆኑ ነው። ለስኬት ለመሻማት ጊዜ የለውም። የመደመር መንግስት ማሳካት ስለሆነ ግቡ። ሲያሳካም ብቻዬን ማሳካት እችላለሁ ብሎ መደመር አያምንም። የብቸኝነት ጉድለት ስላለ ኢትዮጵያውያን በሚችሉት ሁሉ ተደምረው ያሳኩት የመላ የኢትዮጵያውያን ገድልና ድል እንጂ የአንድ መንግስት፣ የአንድ ሰው፣ የአንድ ግለሰብ አይደለም። ባለፉት ሁለት የሚጠጉ ዓመታት ከኢትዮጵያ መንግስት አገራዊ አጀንዳዎች መካከል አንዱ ሆኖ ወደፊት የመጣው የባህር በር የማግኘት ጉዳይ እንደሆነ ይታወቃል። ከሰሞኑ የህዳሴ ግድብን መጠናቀቅ አስመልክቶ በተደረጉ የድጋፍ ሰልፎች ላይም ይኸው ሲንጸባረቅ ተመልክተናል። ትናንት በምርቃቱ ላይ ከተነሱ ጉዳዮች አንዱና ዋነኛውም ይኸው ነበር። ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ይህን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ጠቅላይ ሚኒስትር አብይ የባህር በር የማግኘት ጉዳይ የግድ በቅርብ ጊዜ ብቻ ሊሳካ ይገባል የሚል ግትርነት እንደሌለ በሚያመላክት ንግግራቸው መውጫ መግቢያ እስክናሳካ ግማሾቻችን እዚህ ላንኖር እንችላለን ሲሉ ተደምጧል። የራሳችን የሆነውን ቀይ ባህርን አለመጠየቅ አንችልም ከሚል ስነ ልቦና የሚመነጭ ነው ካሉ በኋላ ደግሞ ይህንን ተናግረዋል። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ይሄ መንገድ የአቅምና የአቋም ድማሮ ስለሚያመጣ የአቅምና የአቋም ድማሮ ሲፈጠር ደግሞ የኔ ህልም ፓርላማው ለምስራቅ አፍሪካ ወንድሞቻችን ይሄን ያክል ቢሊዮን ይበቃል፣ ይሄን ያክል አይበቃም ብሎ በጀት ላይ መከራከር
የሚጀምርበትን ጊዜ ማየት ፈልጋለሁ። ኢትዮጵያ ማገዝ አለባት። ከዚሁ የባህር በር ጉዳይ ጋር በተያያዘ ከሰሞኑ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ ተገኝተው የነበሩት የሶማሊያው ፕሬዝደንት ሐሰን ሼክ መሐመድም የኢትዮጵያን አቋም የሚደግፍ ሐሳብ መሰንዘራቸው ተሰምቷል። ፕሬዝደንቱ ከአልአረቢያ ቴሌቪዥን ጋር ያደረጉትን ቆይታ አስመልክቶ የአረብኛ ቋንቋ ዝግጅት ክፍል ያለው የኢትዮጵያ ፕሬስ ድርጅት እንደዘገበው ሶማሊያ የኢትዮጵያን በዲፕሎማሲያዊ መንገድ የባህር በር የማግኘት ፍላጎት ትደግፋለች ብለዋል። ሐሰን ሼክ መሐመድ የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕጎች ማዕቀፍ ውስጥ አዲስ አይደለም፣ ሶማሊያም ትደግፈዋለች ማለታቸውም በዘገባው ተመላክቷል።